እንደሆነ አድርጎ ነው አስቤዛቸው ይዞ ነው የሄደው ነበረው። በቀጥታ እሱ አስቤዛው ይዞ ሲሄድ ጊዜ ልውልን ማነህ ከየት መጣህ ምናምን ሲለው ጊዜ አንደኛው አይ እኔ ምግብ ነው ያመጣሁላቸው፣ አይ የሚያመጣልን እኮ ሌላ ድራይቨር ነበር፣ አንተ እንዴት መጣ ሲለው ጊዜ ለዛሬ እኔ ተቀይሬ ነው ብሎ በዛው ያው ብዙ ሆኖ ስለሆነ ያዘው። ልጁ በብዙ መከራ ያው መሳሪያ ይዘው ነበረ እነሉል፣ ምክንያቱም እዛ በጣም ሀርድ እንደሆነ ተነግሯቸው ነበረ። ከዛ ከልጁ ጋር ቁጭ ብሎ ሲያወራ ጊዜ አዎ እኔ ያበበ ሰው ነኝ፣ አበበ በጣም ኃይለኛ ሰው ነው፣ ከዲያስፖራ የሚሆን ከገጠር ሰዎች የገጠር አኗኗር የሚችል ከከተማ ሰው የከተማ ሰው በፈለግኩ አይነት የሚጓዝ ነው። የድርጅቱ ዋና ኃላፊ አውጪና አስገቢ ሁሉ ነገር ዋና እሱ ነው። ምክንያቱም የድርጅቱ ኃላፊ አቶ መኮንን ቢሆንም ግን ድርጅቱ ላይ መላ የሚደረገው ነገር በሙሉ አበበ መሆኑ ነው የተናገሩት። አስቡት፣ አቤል ቤት ሲኖር ጊዜ አበበ ዘበኛ ሆኖ ተራ ዘበኛ ሆኖ፣ እኔ ተራ ሲባል እኔ አልወድም፣ ዘበኛ ሆኖ ምንም ነገር እንደማያውቅ ከገጠር እንደመጣ ነው እዛ ጋር የሚሰራው ነበረው። ለካ እሱ እቃቃ ጨዋታ ነው የሚጫወተው ነበረው። ለአቤልም ሆነ የሉል ለካ ሽጠዋቸው ነበር። በጣም ከባድ ሰው ነው። ዛሬ የተያዙ ልጆች ምን አሉት ይለሉል፣ እናንተ እኮ አበበን አታውቁትም ነው ያሉት። አበበን አታውቁትም፣ አበበ ምን አይነት ባህሪ እንደሆነ አታውቁትም። አበበ ማለት እኮ እንደ እንስስ የሚቀየር ሰው ነው። እኛ ጋር እኮ ዘበኛ ሆኖ ነው የሚሰራው የነበረ ብሎ ሉል ሲነግራቸው ጊዜ አው እናንተ አታውቁትም ብላችሁ እኮ ለዚህ እኮ ነው ብሎ ነው የተናገሩት። ዘበኛ ሊሆን ይችላል፣ ምንም ሊሆን ይችላል፣ ይቀያየራል አለ። ስለዚህ አንዱ ቁጭ ብሎ ተይዞ ቁጭ ብሎ ያንዳንዱ ስለ ድርጅቱ ስለ አበበ ሲያወራ ጊዜ እነዚህ ሰዎች የአበበ ጋርድ ናቸው፣ ዋና ጋርድ፣ አበበን ከቦ የሚጠብቁ ሰዎች ናቸው። እነዚህ ሁለት ልጆች ብቻ አይደሉም፣ ሌላ ሰው አለ። ከዛ ከሱ ጋር ሉል ቁጭ ብሎ ሲያወራ ጊዜ አንዱ ግን ከጀርባ ገብቶ መሳሪያ ይዞ ገብቶ ሉልን ከሞት አፋፍ ነው የተረፈው። ሉል ከሞት አፍ ተረፈ። ዛሬ ለእናቱ ዱዓ የእናቱ ጸሎት ዛሬ ሉልን አወጣው። የሉል ጠባቂዎች እዛ ያሉ ነው። እሱ ከጀርባ በኩል ከጓሮ በኩል በር ገብቶ ሉል ላይ መሳሪያ መዘዘው። ግን ማነው ሚኪ ጀግና ስለሆነ አሳዋይ ስለሆነ ቀስ ያኔ እንዳለ ውጡ ሳላችሁ ግንባራችሁ ሳላችሁ እዚህ ጋር ለቃችሁ ውጡ ብሎ ነው ያስፈራራቸው። ሉል መሳሪያ ይዞ ነበር። መሳሪያው እንዲጥለው ነው ያደረገው። አስቡት። እነሱ ሆነ ብሎ የዛኔም ልጁ ተናግረው ነበር። መሳሪያ በየጊዜ ነው የሚሄድላቸው፣ መሳሪያ በየጊዜ ይገዛላቸዋል ብሎ ተናግረው ነበር። ስትሄዱ በጣም ተጠንቅቃችሁ መሄድ አለባችሁ፣ ያጠቋቸዋል ብሎ ተናግረው ነበር። ያለው ነገር ሳይውል ሳያድር ዛሬ ሉል ላይ ደርሶ ነበር። የሉል ሰዎች ነገሩ በሙሉ ዘንግተውት ማለት ልጁም ግን በእነሱ ምን ብዙ አልፈርድም። ልጁ እኔ ብቻ ነኝ ማንም የለም ነው ያለው። ለምን ሁለት ናችሁ? ሌላ አንደኛ ጓደኛ ሄት አለ ብሎ ሉል ሲጠይቀው ጊዜ አይ እሱ ወጣ ብለዋል፣ ለመውጣት ምናምን ነገር ስላለበት ወጣ ብለዋል፣ የለም ነው ያለው። ማንም የለም ብሎ ነው እነሱን ተዛንግተው የተቀመጡት ተነበረው። ግን እሱ ከጀርባ ገብቶ መሳሪያው ይዞ ነው ሉል ላይ የደቀነው ነበረው። የሉል እንኳን መሳሪያ ያስጥሉታል። የሚገርማችሁ ነገር ዛሬ ሚኪ ከጀርባው ቀስ ብሎ ወጥቶ ማለት እንዳለ ውጡ ተብሎ ነበር። ሲወጡ ጊዜ ሚኪ ትሎ ብሎ መጥቶ ይሄ ሀሳብ መጥቶለት ከጀርባ ከጓሮ በኩል እሱ በገባበት በር ባይገባ ኖሮ ከኋላ ባይለው ኖሮ መሳሪያውም አይጥለውም። ዛሬ ሁሉም ሰው አልፎ ነበር። ይሄ ጀግናችን አተነው ነበር። ዛሬ ጀግናችን የሰውን እንባባሽ ለሁሉም የሚደርስ ጀግናችን አተነው ነበር። የሚገርማችሁ ነገር እንዳለ እዛ ላይ ተጨማልቆ ያሉ ሰዎች ናቸው። ለመስማት ሚዘገነን አንደኛው ሌላ ሰው አጠፋ፣ አንደኛው ደግሞ የጓደኛው እህት ከአረብ ሀገር መታ አበበን አላገባህም ስላለችው ካንተ ጋር መጋባት አልፈልግም፣ እኔ በእንደዚህ በተጨማለቀ ህይወት መኖር አልፈልግም፣ እኔ ንጹህ ሰው ነኝ፣ ንጹህ በጉልበቴ ሰርቼ የምኖር ሴት ነኝ። ስለዚህ አንተ በብዙ ነገር ተጨማለቀ ስላለ በእንዲህ አይነት ነገር እኔ አልሳተፍም ስላለች እንድትሞት ነው ያደረጋት። ያ ልጅ እንዲያጠፋት ነው ያደረገው። ልጁ ያ ልጅ እዛ ጋር ያበበ ጋርደን ልጅቷን ሲያጠፋት ከአረብ ሀገር ስንት ዓመት ለፍታ ደክማ የመጣች ሴት አርፍበታለሁ ባለች ሰዓት ህይወቷን ነጠቋት፣ እንዳትኖር አደረጓት። ማን? አበበ። በጣም ነው የተናደድኩት፣ በጣም ነው የተሰማኝ። ምክንያቱም አረብ ሀገር ምን አይነት ስቃይና መከራ እንዳለው ጠንቀን ስለምናውቀው፣ ያወቀው የቀመሰው ነው የሚያውቀው።
እናርፋለን ብለን ስንገባ ጊዜ እዛ ግን እብድ ናቸው፣ እንደዚህ ናቸው ተብለን ያው እንደዚህ የመጨረሻ ለሞት ነው ምን እንዳረገው። ስለዚህ አላገባህም ብላኛለች፣ ትሎ ማስወገድ አለብህ ብሎኝ እሷን ያጠፋኋት ቪዲዮ ቀረጸኝ ነው ያለው። በጣም ተናድጄ ስሜታውኝ የተናገርኩኝ ነው መሰለኝ፣ ይቅርታ። ቪዲዮ ቀርጾኛል፣ ከዛ በዛ ቪዲዮ ሁሌ ያስፈራራኛል አለ። በዛ ሰዓት የእሷ ወንድም አልነበረም፣ ሌላ ነገር ተልኮ ወጥቶ ነበር አለ። የእሷ ወንድም ሌላ ቦታ ልኮት በጓደኛው ነው ልጅቷን እንድጠፋ የተደረገችው። ምን አይነት ጭካኔ ነው? ምን አይነት አረመኔ ነው? ሰው ወዴት ይሄደ ነው? ኧረ ነው እኔ ፈራሁኝ። እኔ የምር ፈራሁኝ። ሰው ወዴት ያመራ ነው? ከዛ ሳስክሬን ነው የት ሄደ ይለዋል። እኔ አላቅም። አሁን ስራህን ጨርሰሃል ሂድ ብሎ እሱ ወዴት እንዳደረጋት ያቃጠላት፣ ይቅበራት፣ ምን ያድርጋት ምንም ማቀው ነገር የለም። ግዝ በዛኛው ቪዲዮ ሁሌ ያስፈራራኛል። ምንም ነገር እንዳታወራ፣ አንድ ነገር ትንፍሽ ካልክ፣ አንድ ነገር ካወራ እነግረዋለሁ። እህቱን እንዳጠፋህበት እነግረውና እዛ ነው የሚጨርስህ ነው የሚለኝ። እስካሁን ወንድሟ እህቱ አረብ ሀገር እንዳለች ነው የሚያውቀው። እኔ እንዳጠፋኋት አያውቅም። እኔ ጓደኛዬ ነው፣ የነፍስ ጓደኛዬ ነው። አብረን ነው የምንሰራው፣ አብረን ነው ድርጅት ነው የሰነጠል ነው። ብዙ ስራዎችን ሰርተናል። ግን ይሄ ጉድ በሙሉ ወንድሟ አያውቅም። እስካሁን አረብ ሀገር እንዳለች ነው የሚያውቀው ነው ያለው። ከዛ በኋላ ያ ያልኳችሁ ልጅ ከጀርባ መጥቶ ሉል ላይ መሳሪያ ከመዘዘ በኋላ ብዙ ምነግርህ ነገር አለ። ተው፣ መሳሪያው አስቀምጠው። እህትህ አረብ ሀገር ያለች እህትህን ጉድን ልነግርህ ነው። አረብ ሀገር ያለች እህትህ ሙታለች። ለዛም የሞቶቹ ባበበና በዚህ በጓደኛህን ምክንያት ነው። እሱ የነገረኝ ነው የመጣሁት። እኔ ምንም ላድርግህ አይደለም የመጣሁት ስለው ጊዜ ነው መሳሪያውን የጣለው። ሁለተኛ ደግሞ ሚኪን ከጀርባ መጥቶ በጥፊ ሲለው ነው የወደቀው ልጁ እንጂ ዛሬ ሉልን አተነው ነበር። ዛሬ የምር በመጨረሻ ጊዜ እያንዳንዱ ተይዘው እስር ቤት በገቡበት ሰዓት፣ ድል ባገኙበት ሰዓት፣ ውጤታማ በሚሆኑበት ሰዓት ሉልን አተነው ነበር። የመጨረሻ ጊዜ ነው ሚኪን የደረሰለት የሉል። ዙሮ ከጀርባ ባይመጣ ኖሮ ዛሬ ሉልን አተነው ነበር። ሉል የሆናችሁ ጀግና የሆነ በምንም ነገር ማይደራደር፣ በሁሉም ነገር ፊት ለፊት የሚሄደው እንኳን መሳሪያ ተደንቆበት እናንተ ውጡ እኔ እዚህ ሆናለሁ ነው ያላቸው። ለህይወቱ ምንም አይሳሳ፣ ህይወቱ መስዋዕትነት የሚያደርግ ጀግናችን ነበር። ልጁ ሲነግረው ጊዜ አበደ። እናቴ እኮ በጉት ነው የምጠብቃት አለ። እናቴ ልጄ መች ትመጣለች ብሎ ነው በጉት ነው የሚጠብቃት። ለእኛ ስትናው አረብ ሀገር የተሰደደችው ትምህርት አቋርጦ ብዙ ነገር ለፍታለች። እንዴት በምታርፍበት ሰዓት እህቴ ብሎ ነው እየዬ ብሎ ነው ያለቀሰው። ግን የእሱን ጉድ ሲሰማ ጊዜ የእሱን ጉድ በመጨረሻ ምን አይነት ስራ ምን እንደሆነ ሲናገር ለካሱም ሌላ ሰው ህይወት አጥፍተዋል። እንዶ ምን አይነት ጭቃ ናቸው። ሰው ጭቃ እንደፈለገ ያቦካል እንጂ ሰውን ያቦካል። በዚህ ልክ ተጨማልቃችሁ ስትኖሩ ምንም ዝግነና ይላችሁ። ያንተ እህት የለችም ሞታለች ሲባል ጊዜ ያዙን ሊቀቁኝ፣ ልጁ ካላጠፋሁት እንዴት ጓደኛ የሆነ አብረሃኝ ቁጭ ትላለህ? እንዴት እህቴን እንደዛ አድርካት ብሎ ያዙን ሊቀቁ ነው። እሱ ያጠፋው ሰው ደግሞ ምንም ምጠይቃቸው ሰው ስለሌለ፣ ምንም ሚላቸው ሰው ስለሌለ ምን አገባቸው? እንደፈለጉ ነው የሚሆኑት፣ እንደፈለጉ ነው የሚዝናኑት። ሲላቸው ይበላሉ፣ ሲላቸው ይተኛሉ፣ ሲላቸው ሰው ያጠፋሉ። ስለዚህ እኔ ካሁን በኋላ እህቴን ካጠፏት በኋላ ስለ አበበ እያንዳንዱ ነገር እናገራለሁ ብሎ ነው የተናገረው። እኛ የአበበ ጠባቂዎች 5 ግሩፖች ነን አለ። አስቡት፣ አበበን የሚጠብቁት 5 ግሩፖች ናቸው። 5 ግሩፖች ሁለት ነው የተቀመጡት። ሁለት አንድ አካባቢ ቤት ተከራይቶ አይተዋወቁም፣ ወለ በስልክ ወለ በአካል ምንም አይነት ንግግር የላቸውም። 5ቱን ግሩፖች ሁለት እንዳድርጎ ነው ያስቀመጣቸው። የ5ቱን ግሩፖች ሌላ አንዳንድ ድሪቨር ነው ያላቸው። ምግብ የሚያመጣላቸው፣ ልብስ የሚያመጣላቸው፣ የሚፈልጉት ነገር የሚያመጣላቸው። የ5ቱ ግሩፖች 5 ድራይቨር ነው ያለው። ምክንያቱም አንዱ ከአንዱ ጋር ወሬ እንዳያወራ ነው ያደረገው። አበበ ለካ በጣም የሄደ ስማት የሆነ ልጅ ነው። በጣም ለምንድን ነው እንዲህ 5ታችሁ በብቻ ተቀመጣችሁት ብሎ ሉል ሲጠይቀው ጊዜ እሱ መሀል ላይ ነው፣ በ5ታችን መሀል ላይ ያለ በአንዳችን ላይ አንዳችን ቢፈጠር ሁላችን ወይ ብለን ተነስተን ማንም ያ ሰው ለማጥፋት ነው የምንነሳው አለ። ሁላችንም መሳሪያ ያለን ነው ያለው።
ስለዚህ የትኛው ቤት እንደተቀመጠ አላቅም እንጂ አበበ በዚህ በእኛ አካባቢ መሀል ላይ ነው ያለው። እኛ የእሱ ጠባቂዎች ነው። ሰራተኛ የራሱ ሰራተኛ ቤት የምታጸዳዋ ሰራተኛ የሁላቸውም አንድ ሰራተኛ ነው የተሰጣቸው። ለምን የአንዱ ወሬ አንዱ ካወራ አበበ እዛ ውስጥ ማን ጋር እንዳለ እንደሚታወቅበት ስላወቀ መረጃ እንዲወጣ ስላወቀ፣ እሺ ይሄ በሙሉ ስታደርጉ ጊዜ እንዴት ለህግ አሳልፋችሁ አልሰጣችሁም? እጃችሁ ለምን ለህግ አሳልፋችሁ አልሰጣችሁም ተብሎ ሲጠየቁ ጊዜ እዛ ሊያጠፋን ይችላል። አበበ ከባድ ሰው ነው። አበበ ከባድ ሰው ነው። ያለው ሰው ነው። እንደፈለገ የሚሆን ሰው ነው ማለት። እንዴት እስር ቤት ሆናችሁ ነው አበበን እናንተ ህይወት የሚያጠፋው? ምን ማለት ነው? እኔ ምንም ያልገባኝም። በዚህ ልክ አበበን የምትፈሩት ምንድን ነው? አበበ ሰው አይደለም እንዴ? ስለዚህ ምናልባት የምታውቀው በዚህ በ5 ግሩፖች መሀል የሆነ ቤት አለ። በመሀላችን አንድ ቤት ስላለ በዛኛው በአንደኛው ቤት አበበን ስላለ ወይ ፈልጉ ወይም የጽዳት ሰራተኛዋ በሳምንት 2 የመታ ልብሳችን ታጥባለች፣ ቤት ታጸዳለች። እሷ ምናልባት ልታቀ ስለምትችል እሷን ጠይቋት ነው ብሎ ነው ሙሉ በሙሉ አሳልፎ ነው ለልዑልን የሰጡት። እነሱ ደግሞ ያቤል አልኩኝ ያበበን ጋርድ የተባሉ ዋና ጋርድ የተባሉት የተጨማለቁ ጨምላቆች በቁጥጥር ስር ውለዋል። ለትንሽ ልዑልን ሊያሳጡን ነበር፣ ግን ልዑል ከልቡ ስለሚሰራ ለእውነት ስለሚሰራ ምንን ጫፉ ሳይነኩት ማንም ምንም ሳይሆን፣ ልዑል ግን በጣም ተናደዋል። በጣም ነው ስሜታዊ የሆነው። ምን የጠበቃችሁ ነበረ ብሎ ማለት ነው። ስለዚህ ምናልባት ነገ አበበን ተይዞ ደስተኛ የምንሆንበት ጊዜ ቅርብ እንዲሆን ዱዓ አድርጉ፣ ጸሎትም አድርጉ። ልዑል አሁን ያለው አበበ ያለበት ቦታ ነው፣ መሀል ላይ ነው ያለው። በመሀሉ ቤት የትኛው አበበ እንዳለ አልታወቀም። ሰራተኛዋ ስለምታውቅ እሷ ትጠቁማለች ተብሎ እሷን የተጠበቀ ነው። እንግዲህ ጋርዶቹን ተይዘዋል። አሁን አበበ ብቻው ነው የቀረው። ስለዚህ እንደሚያዝ በልዑል ልጅ እንደሚገባ ሁላችንም ዱዓም ጸሎትም ማድረግ አለብን እላቸዋለሁ። ድላቸው እንዲያልቅ ድል እንዲሆኑ ውጤታማ እንዲሆኑ ውጤታቸው ፍሬ እንዲያፈራ ሁላችንም ዱዓ ማድረግ ከጎናቸው መሆን አለብን እላለሁ። ውድ ቤተሰቦች እወዳቸዋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም።